እሺ የልሳን ጨዋታ ቤተሰቦች እንዴት ናችሁ? ዛሬ በቴዲ አፍሮ በቴዎድሮስ ካሳሁን አዲስ የሙዚቃ አልበም ጠቅለል ያለ ነገር ለማውራትና ያው በዚህ አልበም ዘመነኛው ከሆነው አዲስ መጽሐፍ የዓለማየሁ ገላጋይን ፈሪሳን ለጨዋታ ይዘናቸው መተናል። እንግዲህ ትሩዬ የሙዚቃ ባለሙያ እንደመሆኗ የቴዲ አልበም ላይ ያላትን አስተያየት ትነግረናለች ማለት ነው። እሺ ወደሽዋል ግን እንዴት ነው? በደንብ ሰማሻቸው? 18 ሙዚቃ ብዙ ነው አይደል? 18 ብዙ ነው አንደኛ፣ ሁለተኛ ቀስ እያልሽ ስትሰሚውና እንዲህ ምን አለ ይሁን እያልሽ ገለብ በተከታታይ ስትሰሚው አንድ አይደለም። አዎ። ስለዚህ እኛ ምን እንላለን እያደርን እንሰማለን። እውነት እያደር ነው የሚዘልቀው ነገርየው ራሱ ለመጀመሪያ ጊዜ ስትሰሚና ከዛ ደግሞ የሆነ ፖይንት ላይ ነው የሆነ ሚነካን ነገር ላይ ነው መጀመሪያ ላይ ብንሰማ ብንመሰጥ ራሱ እናንተ የምናደርገው ከዛ ቀስ እያለ ይሄኛውስ ግን ይሄኛውስ ዋው ምናምን ከዛ አንቺን በጣም የነካሽ ወይም ደግሞ አንቺ በጣም የወደድሽው ሚውዚካሊ ከዛ ሊትሬቸሩ ሊሪካሊ ምናምን እያለየን የምንሰማው ነው። የቴዲ ዘፈን ማለት በየዘመናቱ ሲመጣ ፖፑላር ኮሚኒቲን በጣም የሚይዝ አይነት ሙዚቃ ነው የሚሰራው ፖፕ ሙዚቃም ስለሆነ እና ዘንድሮም አመጣጡ ላይ የኢቶሪካን ይዞ ሲመጣ ማለት ኤክስፔክት እናደርጋለን እንደ ሀገር እንደ ህዝብም እንደ ዘመነኛም እንደ አድማጭም እንደ ሙዚቀኛም ለየት የሚያደርገው ምንድነው ሚውዚካሊ ብቻ አይደለም የሚጠበቀው ቴዲ ሊሪካሊ በጣም የሚጠበቅ ሰው ነው። ያው ኢትዮጵያ ውስጥ ሊሪካሊ በጣም የሚነሱ ኢሹዎችን ሳይፈራ መተቸት ያለበትን ተችቶ ማድነቅ ያለበትን አድንቆ ማበረታታት ያለበትን አበረታቶ ሁሉንም ነገር ማለት ማድረግ ያለበትን አድርጎ የሚያርፍ የሚያወጣ በቃ ሙዚቃውን የሚሰራ ማንንም እንትን ብሎ ሳይሆን በራሱ መንገድ ግን ቆንጆ አድርጎ የሚሰራ ሰውና ቴዲ ኢቶሪካን ሲያወጣ ይሄ ነገር እንደ ሙዚቀኛ ኤክስፔክት ያደረኩት ነገር አለ። እስካሁን ያወጣቸው 6 አልበሞች አሉ አይደል? ከ1993 ጀምሮ ሁሉንም ሚውዚካሊ ምን እንዴት ነበረ ሊሪካሊ ምናምን እያልኩ ሳደምጥ ከዛ አሁን የመጣው ላይ እስቲ እንዴት ነው ለየት ያለ ነገር ወይም ደግሞ አዲስ ነገር አዲስ ጣዕም የጨመረው ነገር ይኖር ይሁን የሚለውን ኤክስፔክት አድርጌ ነበር። የመጀመሪያው 2 ቀንማ ስሰማ ዳስጣል ልቤ ነው እዛም እዚህም ሪፕሌይ ያረክሽ ዳስጣል ሁሉም ሰው እንጂ በየመንገዱ ዳስጣል በጣም የተደመጠለት ዩቲዩብ ቻናል ላይም በጣም የተደመጠለት አንደኛ እንትን የያዘው እሱ መሰለኝ። እና እሱ ሙዚቃ እንግዲህ የልብን መናገር የሚለው ነገር ስለሆነ ነው ህዝቡ በጣም ያደመጠው። ደግሞ ፖፕ ሙዚቃ አብዛኛውን ፖፑላሪቲውን አይደለም ይዘው እንትኑ ይዘቱ ላይ ትኩረት ያደርጋል ከሙዚቃው ይልቅና ሲምፕል ነው። እዚህ ጋር ሪትሚካሊ በጣም ሲምፕል ነው፣ በጣም ማይጮህም እና ግን ድራማቲካል ነገሮች አሉ አስደንጋጭ እና እሱም ይመስለኛል ስሜታችንን መንፈሳችንን በጣም የገዛውና የያዘው ሙዚቃው ልክ ሲጀምር ያለው የቴዲ ድምጹ ራሱ አዘፋፈኑና ልክ ሲያልቅ አካባቢ ያለው እንትኑ ተመሳሳይ አይደለም። ስሜታዊ ሲሆን ያለው የድራማቲካል የሆነው ነገሩ ይሄን ያህል ድምጹን ድራማቲካል ማድረግ መቻሉ ራሱ እንደ ሙዚቀኛ ስሜትን እንደ ስሜት ማስታመም መቻሉ በጣም ደስ የሚልና የሚነካ ነገር ነው። እንግዲህ ቴዲ በግጥም ስራና በዜማ ስራው በጣም ለብዙ ኢትዮጵያውያን ሙዚቀኞችን በጣም ብዙ ሙዚቃን ያበረከተ ሰው ነው። በግጥምም በቃ ማለት በዘመን ለስንት አመታት ያህል በጣም ብዙ ሙዚቀኞች ጋር ሰርቷል። እሱ ብቻ ሳይሆን ስቱዲዮ ውስጥ ቴዲ ቁጭ ብሎ የቅንብሩ ላይም የሚሳተፍ አይነት ሰው ነውና በጣም ቆንጆ የሆነ እንትን ያወጣው የለቀቀልን ስምምነን አሁን እየሰማሁኝ ነበረ። አሁን የባህል ሙዚቃችንን ብዙ ጊዜ ካየን ምንድነው ተነስተን መጨፈር አይደለ? ሪትሚካሊ ተነስቶ መጨፈር አይደል የሚያምረን። ከዛ ግን ሚውዚካሊ ሳየው ለየት የሚለው ነገሩ ምንድነው ተነስተሽም መጨፈር ትችያለሽ፣ ኢንጆይ ማድረግ ትችያለሽ፣ ካልቸሩን እንትን ማድረግ ትችያለሽ።
ቁጭ ብለሽ ደግሞ በተመሰጥሽ ሰዓትም መስማት ትቻለሽ። ይሄኛው ለየት ያደርገዋል። እሱ እንደሚለው ያነቡስ ክስታን ነው። አሁን ቴድሮስን ማለት የምር የምታዝኝበት የምታለቅሽበት ዘፈን ነው፣ ግን እስክስታሽን ተወርጃለሽ ቴድሮስን የሚያሰማሽ ማለት ነው። ሌላው ተመሳሳይ ነገር አሁን ከዳስጣር ጋር ማለት ነው እኔ ያገኘሁት የሚመስለኝ አሁን ቴድሮስን እየዘፈነ በመጣ ቁጥር ጮሆ የደከመው ሰው ማለት ብሎ በቃ ድክም እያለው ሰው የመጣ አይነት የጉሮሮ ድምጽ ድክም እያለው እየዛለ እየተስለመለመ ይመጣልና ልክ እንደዛ አይነት ቃና አለው አይደል? ያ አዎ እና በጣም እንትን ያረጋናል። አሁን ምንድነው በባህል ዘፈኖቻችን ያልተለመደው ነገሩ እንዴት ነው የተለመደውማ? በቃ የባህል ዘፈን ይከፈታል ወይስ ክስታ እንወርዳለን ወይ የዛን ባህል ዳንስ ነው ጭፈራ ነው የምናደርገው ውዝዋዜ። ግን at the same time እዚህ ጋር ውዝዋዜውም መወዛወዝም እንችላለን፣ ቁጭ ብለንም ኢንጆይ ማድረግ እንችላለን እና የትም ቦታ ደግሞ ማድመጥም የምንችለው አይነት ነው። ይሄ ለየት ያደርገዋል። መርከብ እንትኗ ይሄ ሊሪክሷ በጣም ሊሪካሊ በጣም በቃ ፓወርፉል ነው። ሙዚቃው ደግሞ ሬጌ አይደለም፣ ሬጌ ሙዚቃ የመሸከም የሚችለውን አይነት ኮንቴንት ነው የተጠቀመው ነው። ኮንቴንቱም ሚውዚካሊም በጣም የሚገርመኝ አይነት ስራ ነው። ከዛ ደግሞ ጆሮ ገብ ነው። ሁሉ ጊዜ ማለት እንትን ማድረግ ትችያለሽ፣ ኢንጆይ ማድረግ ትችያለሽ። በጣም ቆንጆ እንትን ነው። ጽዮን ሙሽራዬ ከርዕስ ጀምሮ እንዴት አባቱ ነው የሚያምረው! በጣም ደስ የምትል እንትናት። የጽዮን ሙሽራዬ ላይም አዳዲስ ሜሎዲዎችን ያመጣበት እንትን አለ። ከዛ ደግሞ ፒንታጎ ኦር ቲንታጎ ብሎ የሰራው ሙዚቃ የደቡብ ወደ ጋሞ አካባቢ የተሰራው ሙዚቃ ለየት የሚለው ነገሩ ሃርሞኒካሊ በጣም ሃርሞኒው ይሄ እንዴት ነው ህብር የፈጠረበት እንትን ቅንብሩ ላይ ህብር የፈጠረበት ሃርሞኒ የፈጠረበት እንትኑ በጣም ነው ለየት የሚለውና ቴዲ የሚደነቅበት አንድና ዋነኛው ነገሩ አብዛኛውን ጊዜ የያዘውን መንገድ አምኖበት የያዘውን መንገድ አይለቅም። ይሄ እንዴት ነው ኮንስታንትሊ የሚመጣበት እንትን አለው። ከዛ ደግሞ የራሱ ቦታ የቱ ጋር እንደሆነ ያውቃል። ሚውዚካሊ የራሱ ቦታ የቱ ጋር እንደሆነ ስለሚያውቅ ነው ሰውየው ሁሉ ጊዜ ጥሩ ቦታን ማለት ለማህበረሰቡም ለሙዚቀኛውም መንገዱን አስቀምጦት ስለሆነ የሚመጣው እናውቃለን። ቴዲ በምን አይነት ስታንዳርድ እንደሚመጣ ስታንዳርዱን ጠብቆ በቃ የራሱን ስታንዳርድ አስይዞናል። ታውቂያለሽ፣ አስቦም ሊሆን ይችላል። ያን ስታንዳርድ ሁሉ ጊዜም ቴድሮስ አይስትም ሲመጣ ምን ቢሰራ እንደሚዋጣለት ያውቃል። ቴዲ ሚውዚካሊም ሊሪካሊም በጣም ስትሮንግ የሆኑ ስራዎችን ያመጣል። የህዝቡን ህመምም ሆነ የህዝቡን ለቅሶ ሁሉ ጊዜም አይስትም። በህዝብ ጎን ነው ያለው። ያ ነገሩ ደግሞ ሁሉ ጊዜም እንድንወደው እንድናፈቅረው የሚያደርገው ትልቁ አይ ቲንክ እንትኑ ነው። የራሱ ኳሊቲው የቴዲ ነው እና በጣም የሚገርም ስራ ነው። ሚውዚካሊም ሊሪካሊም በጣም ቆንጆ ስራ ሆኖ ነው ያገኘሁትኝና በጣም ደስ ይላል። አንድ ሙዚቃ ነጠለሽ አውጥተሽ ለኔ ጋብዥኝ ብልሽ አሁን እዚህ ሬዲዮ ቢኖረንና ላጫውትልሽ ሚዲያ ላይ ላውልልሽ ብልሽ ምን እንትመርጫለሽ? እኔ እንጃ ጽዮን ሙሽራዬ ያሳሰኛል፣ ደስ ነው የሚለኝ። ርዕሱንም እኔ እንጃ አለ አይደለ በስሜት ደረጃ ካልሽኝ ጽዮን ሙሽራዬን በጣም ነው የምወዳት። ግን ይሄ እንዴት ነው መርከብንም እንዲሁ ሙዚቃዊነቱም ሊሪካሊም በጣም ቆንጆ ስራ ነው እና እነሱን ሁለቱም ብትሰሚልኝ እኔ ግን መርከብን ነው የምመርጠው እና በጣም ቆንጆ በጣም ሁሉም ስራዎቹ ራሱን የቻለ በጣም ስትሮንግ የሆነ እንትን አለው ከመልእክትም ከሙዚቃዊነቱም ጀምሮ እና በጣም እውነት ለመናገር በእኛ ዘመን ከተበረከቱ ብዙ አልበሞች ውስጥ በጣም ወደው አልበም ነው የቴዲ አልበም። በጣም አሪፍ። እሺ አሁን እንግዲህ ወደ ቀጣዩ ኢንሻአላህ ወደ መጽሐፋችን አሌክሳችን ጋር ወደ መጽሐፋችን ዘገባ አሌክስም ያው አዲስ መጽሐፍ አበርክቷል። ስንት ወር ነው? 2 ወር ነው? አይበልጠውም ብለሽ 3 ወር አይሆነው? 2 ወር ምናምን እና ፈሪሳን አበርክቶልናል። እንግዲህ ፈሪሳ ይሄ ነው ብለሽ መተናገሪው ታሪክ የለውም። እንዲህ ነው ብለሽ የምትገልጪው ያጻጻፍ ቅርጽ የለውም። ያሄን ነው ያነሳው ፍልስፍና ብለሽ የምታነሹ ነገር የለም። ግን ካነበብሽ በኋላ የሚሰማሽ ስሜት ወይም አንቺ ጋር የሚቀረውን የሚያድረውን ይዘሽ እንደገና አንድ ቦታ
እንዴት ነው ተበታትነው የተገለጹትን ገለጻዎች አቀናጅተሽ የምታገኙ አንድ አይነት መልክ ይኖራል። ከቴዲ ጋር አሁን በጣም በተለይ ከዳስጣል ጋር በጣም የሚመሳሰል አይነት ሐሳብ አለው። ወቅታዊነቱም እንደገና አሁን ጀነራሊ ምንድነው የሚለው ብለን ካነሳን አሁን ባለን እርስ በርስ መጠላላት፣ ጦርነት ከዛ በኋላ አንዳችን ለሌላችን ባለን ንቀት ከቀጠልንበት ምን ላይ እንደርሳለን የሚለውን ነገር ያነሳልና ትጠፋለች ኢትዮጵያ የምትባል ሀገር ትጠፋለች። ከዛም በኋላ አሳዳጆቻችን ይመጣሉ። አስቢው ከሀገርሽ ወንድምሽ ያሳድድሻል፣ ከውጪ ሌሎች ያሳድዱሻል። ወዴት ትሄጃለሽ? ማለት የትም ነው መሆንማቸው አንድ ክፍል ውስጥ እንዳለሽ አስቢ። ከቤት ውስጥ አንዱ ያሳድድሻል፣ በር ላይ ሌላው ያሳድድሻልና ከየት እንትን ያለሽ እና ሲያሳድዷቸው ድራማቲካል የሆነ አቀራረብ ነው ያለው። በጦር ይዘው እንዴት ነው እንደ እንስሳ ነው የሚያሳድዱን ጦረኞች ምናምን ሆኖ ከዛ ሀበሾቹ እየጮሁ ነው የሚሮጡት። ከዛ በኋላ በስም እየተጠቀሰን እንግዲህ ስንክሳራችን ሴቲንጉ ራሱ ቀጥታ ነው አይደል? የአሌክሶ መጽሐፍ ያሁኑ ላይ ሲመጣ የለምር ነው። አሌክስ እንዴት ነው ሴቲንጉ መቸቱን ጊዜውን ከሩቅ ነው የሚያሰግረው። ብዙ ጊዜ እንደማውቀው ከሆነና ስነ ውበታዊ ጉዳዮች ላይ በጣም ጠንካራ የሆነ እንትን አለው። ሲጠቀማቸው ያሉትም ኢንተርዲሲፕሊነሪ ራሱ በጣም ብዙ መጽሐፎቹ ይጠናሉ፣ ይሰራሉ ምናምን ነገር። ልቦለዶቹ በተለይ ጊዜም በተለይ እንትን ታይሙን አሁን ላይ አያደርገውም፣ ከሩቅ ነው እንትን የሚያደርገው የሚተክለውና እዚህ መጽሐፉ ላይ ሴቲንጉ እንዴት ነው የመጣበት እንትን ህማሙን አይ ቲንክ ወይ ህማሙ በጣም በዛበት መሰለኝ ቀጥታ አይነት ነገር ያደረገው ነው የሚመስለኝ። ሴቲንጉ እንዴት መሰለሽ ትሩዬ፣ አሁን ሴቲንጉ የለው ወይም ደግሞ በአንድ ጊዜ ልክ እንደመለኮት በብዙ ስፍራ በብዙ ቦታ መገኘት የሚችል ነው። አሁን ስታዩ ለምን ታሪክ አሁን እዚህ ላይ ለምን ደረስን፣ ከዛ ልክ አይደለም የምንሄድበት መንገድ የምንለው ምንን ይዘን ነው የሚለው ሲነሳ የሆነ አይነት ባህል ከዛ ጠቅሰሽ ነው። ከዛ በኋላ ደግሞ በዚህ ከሄድን አያስቀጥለንም ካልሽ ደግሞ የሆነ አይነት ፊውቸር ስበሽ ነው። ስለዚህ እነዚህ ነገሮች ለማቀናኘት ሲል ለምሳሌ ገጸ ባህሪው አባት አለን። የወደቁት መላእክት ርዝራዥ ነው አይደል? መላእክቱ ከሰው ልጆች ጋር ተዋልደው ከዛ ረጃጅሞች ነበሩ፣ ጥበብን የፈጥሩ ኃያላን አይደለ? ስለዚህ አባትየው እንደውም ቁመናው ሲገለጽ ሁለት ድሪያዎች ተቀጣጥለው ነው ሱሪ የሚሆኑት። ሁለት የሶማሌ ሴቶች ድሪያ ረጃጅም ናቸው እነሱ በተፈጥሮና እነሱ ተቀጣጥለው ሱሪው ነው የሚሆነው። አስቢው በጣም ምን እንደሚያክል ማለት ነው። ሂዩጅ ነው። እና እንደዚህ አይነት አባት ስትሄጂ ወደ ሄኖክ ዘመን ነው የምትሄጂው፣ ወደ ጥንት ነው የምትሄጂው። እሱን አምጥቶ የዚህ የተራኪያችን አባት ነው የሚያደርገው። ከዛ በኋላ እሱ ደግሞ አገሩም ጠፍታ አባቱንም ራሱ አሳልፎ ሰጠ ለማለት ይከብዳል። ግን አትሊስት የተደበቀበትን ቦታ ከጠቆመ ያው ከዳው ነው የሚባለው። አባቱም አልቆምም አይነት በዚህ የተወቀሰ በኋላ ወደ ጠፋችው ከተማው ሲመለስ የሚያገኛት ሄላን ኪለርና እማሆይ ጽጌ ማርያም አንድ ሆነው ነው የሚያገኛቸው ማለት ነው። ስለዚህ አስቢ ሄለን ኪለር ማናት? መች ነው የኖረችው? ጽጌ ማርያም ምንድናቸው ለኛ? እንደገና የገጸ ባህሪያቱ ማንነት ራሱ አንድም ሀበሻ፣ አንድም ጀግና፣ አንድም ደካማ፣ አንድም ሙሉ፣ አንድም ጎዶሎ፣ አንድም ደግሞ ከተለያየ አይነት ዘር እያዳቀለ በቃ እንትን የሚባለውን ሀሳብ አጥፍቶታል። ይሄ እንዴት ነው ኦሪጂናል ወይም ባህላዊ ወይም ትውፊታዊ የሚባለውን የአንድ አካባቢ ሰው አጥፍቶት እንደ ሰው ከተለያየ አቅጣጫ ወይም በተለያየ ቦታ ያለን ባህሪ ሰጥቶ አዳቅሎ ፈጥሯቸዋል። ስለዚህ እንደዚህ አይነት ገጸ ባህሪም አለው ማለት ነው። እውነትና ልቦለዱ ተጣርሰው እንትን መፋረስ
መንገዱ በጣም የመጥበብ አይነት እንትን አለ ድንበሩን አጥፍቶታል። ይሄ ታሪክ እውነት ነው አትይም፣ ይሄ ታሪክ ውሸት ነው አትይም። እውነተኛ ሰውና ማለት ይሄ በታሪክ የምናውቀው ለምሳሌ ሄለን ኬለር ስንልና የሆነች የተሳለች አይነት ገጸ ባህሪ ስትመጣለች ንግስት ሳባና የሆነች ደግሞ ተስላ የምትመጣ ሮዛ አይነት ሴት ሆና ስትመጣ ሌላ ማለት ማታቂው አይነት የገጸ ባህሪ አሳሳል ነው የምትፈጥሪውና ይሄ አሉም የሉምም አይነት ማለት ነው። ሲጀመር እሱም ይላል ትውልዱ ይላል በእውነትና በውሸት በቅዠትና በውሸትና በቅዠት በትዕምርትና በገለጻ መካከል ያለውን ድንበር ራሱ አያውቅም። ሲገርልም ሲሞትም ለምን እንደሆነ ሳያውቅ ባለማወቁ ደግሞ ተጠርዞ ማለት ነው በኩራት ነው የሚገለው ይላልና ምስቅልቅሉ ወጥቷል። አንድም እንደ ዘመን እውነትና ውሸታችንን እኛነታችን የሆነውና ያልሆነውን ምናደርግና ማናደርገውን ትክክል የሆነውና ያልሆነውን ምንነውቀበትን ድንበር አጥፍቶታል። ይሄ የድርሰት ብለሽ የምታነሻቸው ምንም አይነት ባህሪያትን ማውጣት አትችይም። ስለዚህ እነዚህን ይዘን የአብዘርድ ወለፈንድ የሚባለውን አይነት ያጻጻፍ ስልት ተከትሎ ነው የጻፈው። ወለፈንድ እንግዲህ ያው የህይወትን ትርጉም አለመኖር ለማመልከት ሲባል በቃ ትክክል ነው ግብረ ገባዊ ነው ምናምን ብለሽ የምታስቢውን ነገር ድምጥ ማጡን በማጥፋት መሰረት ነው የሚያሳጣሽና ያን ተከትሎ ስለጻፈ የተለያየ አይነት ፍልስፍናዎች ሚቲካል ሀቲቶች የሳይንስ ጉዳዮች ከተለያየ ቦታ ይመጣሉ። ማጣቀሻዎቹ በጣም በስተዋል አይነት ከተለያየ ቦታ ይመጣሉ፣ ይደረታሉ፣ አንዱ ላይ ይቆልላል። ኢቭን ምንም አይነት ቅንብር ኖሯቸው አይደለም ደግሞ አንዱን አንስተሽ አንዱ ላይ መለጠፍ አይነት ነውና ምንም በቃ ይሄ ነው ብለሽ እንትናት በዛ ላይ መቼቱም ደግሞ አያሳርፍሽም ከአንድ ቦታ አንድ ቦታ ከዛ መቼ እንደሄድሽ ሳታቂ ደግሞ እዛ ትገቢያለሽ። ከዛ ወስዶ የሆነ የቆሻሻ ሀገር ውስጥ ይጥልሻል። እዛ ቆሻሻ ውስጥ እንደ ሀገር ዋጋ ምን ሰጣቸው ሴት ያደርግናቸው አሁን ዛሬ ሐውልት ምርቃቶች ነበሩ። ምርቃቶች ሐውልት ምናምን ተጠለው የአጼ ሚኒሊክ ምናምን ዋጋ ምን ሰጣቸው ሊትራሪ እና ቅርስን እንትን ያሉ ጉዳዮች በሙሉ እንትን ይላሉ ይገኛሉ። ከዛ በኋላ ግን እሱ እዛ ደግሞ እንደገና ከተማ ሆና 4 ኪሎ ሆና ትመጣለች። ስለዚህ ምንም በቃ የምታርፊበት እንደ ቦታም ተረጋግተሽ የምትቀመጪበት ወይ ተስፋ ሆና እንትን የምትልሽ ምድር የለችምና ውጥንቅጡ የወጣ ይሆናል። መጨረሻ ላይ ግን ያው ትንሳኤ ለኢትዮጵያ ብሎ ነው የሚጨርሰው። እስከዛ ድረስ ግን አንድም ትውልዱ በቀቀን እንደሆነ እሱ ራሱ የሌላውን የሚለውን ደጋግሞ የሚለውን ቃል ወይ እንደዚህ ያለ አይደል እሱን ደጋግሞ በማለት ምንም የራሱ ነገር የሌለው አይነት ሆኖ ይቀርብልናል። ይቅርታ በሌላ በኩል ደግሞ አፈጣጠራችን ይሄ ሚቲካል ጉዳዮችን ይዘን መተን ከዛ ካለው ነገር ጋር ሚስትየውን ስታይ ዚግዛግ ሆናለች። በዱላ እኮ ነው አስቢው። ደረትሽ ወደ ቀኝ ወገብሽ ወደ ግራ ሆኖ ዚግዛግ ሆነ ሴት አስበሽዋል? በአንድ ምት እንደዛ ስትጣመም እንደዛ የሆነች የመጣሽ ነው። ስለዚህ ይሄ ሚቲካል እሳቤውና ይሄ የዘመናዊው እሳቤ ደግሞ አንድ ላይ ተቀናጅተው የፈጠሩት ነገር ወለፈንድ የሆነ ቅርጽ የሌለው ግራ የገባው እንዲህ ነው ብለን የማናነሳው አይነት አድርጎ ነው እንትን ያለው። አንባቢ ሲያነብ ምንም ሳቲስፋክሽን አይሰማውም፣ እርካታ አይሰማውም፣ የሚይዘው የሚጨብጠው ነገር የለውም። እና ይሄንንም ያው ያለንበት ጊዜ ዘመን ትውልድ እና እየሄድንበት ያለው መንገድ ይሄ ነው ብሎ ለማቅረብ የተጠቀመው ነው ብለን እናምናለን። እሺ እንግዲህ ተመልካቾቻችን ቤተሰቦቻችን እናንተም አንብቡትና የቴዲንም ዘፈን በዛው አድምጡትና ዘመን ስለ ዘመን ሙዚቃችን ላይ ስለ ዘመን እንዴት ይገለጻል? እንግዲህ ሙዚቃ ከስነ ጽሁፍ በተለየ ለማህበረሰብ በጣም በፍጥነት የጆሮ ጥበብ ስለሆነ የድምጽ ጥበብ ስለሆነ በቶሎ በቅርበት የሚደመጥ የሚሰማ የሚደርስ ነው። ስነ ጽሁፍ ደግሞ ከዛ በላቀ መልኩ ትዕግስትም ሆነ የንባብ ሌላኛው አይነት ኢፈርት ሊኖረን የሚገባው አይነት እንትንን የሚይዝ ነው። ሁለቱን አንድ ላይ አዋህደን ስለሆነ እየተጫወትንበት ያለ ነው። ሙዚቃውንም አድምጡት፣ መጽሐፉንም አንብቡት፣ ሀሳባችሁንም በዛው አጋሩን። ሀሳብ አስተያየቶቻችሁንም በፕሮግራማችን ላይ ያለውን ሀሳብ አስተያየቶቻችሁንም ስጡን እና ዘመናችን በሙዚቃው ላይ በሙዚቃችን ላይ በዘመኑ ላይ በተሰሩ አልበሞች ሙዚቃዎች ላይና
ስነ ጽሁፎች ላይ እንዴት ትታያለች ይታያል በዚህ ጊዜ በተቀራራቢ ጊዜ በተሰሩ ስራዎች ላይ ለማየት ነበረ ሙከራ ያደረግነው እና አብራችሁን ስለቆያችሁ እናመሰግናለን ቤተሰቦቻችንም ስለሆናችሁ እናመሰግናለን